ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቀደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እንደ ሁልጊዜው እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ ብለናል። ውድ ቤተሰቦቻችን ግን በሐሳብ መስጫ ሳጥናችን ላይ ሳምንታችሁ እንዴት ተጠናቀቀም ልታደርሱን ትችላላችሁ። ሊጎች ለአንድ ሳምንት ያክል ይቋረጣሉ። ሀገራት ከሮብ ምሽት ጀምሮ ጨዋታ ያደርጋሉ። ሀገራችን ኢትዮጵያን ጨምሮ መረጃዎቻችን በየዕለቱ አሁንም ለእናንተ ውድ አድማጮቻችን ማድረሳችንን ግን እኛ እንቀጥላለን። በዚህኛው ጥንቅራችን በአውሮፓ ሊጎች የነበሩ ለየት ያሉ ሁነቶችን እናደርሳችኋለን። በበርካታ ሊጎች የደረጃ ለውጦች ተከስተዋል። ለሰዓታት ደረጃቸውን ተነጥቀው የነበሩ ክለቦችም ደረጃቸውን ያስመለሱበት ሳምንት ነበረ። በጣሊያን፣ በፈረንሳይ፣ በጀርመን፣ በስፔን፣ በእንግሊዝ ጨምሮ በርከት ያሉ መረጃዎችን በትልቅ ክለቦችና በታላላቅ ተጫዋቾች ዘንድ በዚህኛውም የመረጃ ሰዓታችን አካተንላችሁ ይዘን መተናል። ተወዳጁ እንግሊዝ ፕሪሚየር ሊግ ከኢንተርናሽናል ብሬክ በፊት የመጨረሻ ሳምንት እሁድ ብቻ 5 ጨዋታዎችን ቅዳሜ 5 ጨዋታዎችን ተመልክተናል። በርካታ አነጋጋሪ ውጤቶች በየስቴዲየሞቹ ነበሩ። እናነሳቸዋለን። እነኚህን በተለይም ፕሪሚየር ሊግ ላይ በተጫዋችም ደረጃ የምናነሳቸው ለየት ያሉ ቁጥሮች አሉ። በቢግ ሲክስ የፕሪሚየር ሊግ የመረጃ ሰዓታችን የፔፕ ጋርዲዮላው ቡድን ሲቲ በድል ጎዳና ላይ ይገኛል። ግን እሳቸው በሞናኮ ጨዋታ አንድ ተጫዋችን የቀየሩበትን ምክንያትና ተጫዋቹን ለምን ያክል ጊዜ እንዳጡት የሚሉን ነገር አለ። ሲቲን በቡድን ዜና ስናነሳ እሳቸውን ጋርዲዮላንና እንደዚሁም የቡድኑን ፊት አውራሪ ኤርሊንግ ብሮት ሃላንድን እናነሳለን። የማንቸስተር ሲቲ ደጋፊዎች እስከ ፕሮግራማችን ፍጻሜ ከኛ ጋር ቆዩ ብለናል። በቼልሲ የመረጃ ሰዓታችን ሰፋ ያሉ የቡድን ዜናዎችን ነው የምናነሳው። አምበል ሉሪስ ጄምስ አነጋጋሪውን ተጫዋች ሞይሰስ ካይሴዶን፣ የቡድኑ የሳምንቱ አነጋጋሪ ተጫዋች ኤስታቪዮን እና እንደዚሁም ከዝውውር ጋር በተያያዘ የቼልሲ መልማዮች እየተሳተፉበት ያለውን አንድ ዝውውር እንነግራችኋለን። በፕሪሚየር ሊግ አንድ ተጫዋች ለማምጣት መልማዮች ስራ ጀምረዋል። አንደኛው የቼልሲ ክለብ ነው። ከዛ ውጪ የፕሪሚየር ሊጉ ለ6 ሳምንት መርቶ አሁን መሪነቱን ለአርሰናል ያስረከበውን ሊቨርፑል የተመለከተ ወቅታዊ ጥንቅሮችን እናነሳለን። ግን ለሊቨርፑል ደጋፊዎች ብዙ መደናገጥ የማያስፈልገው ሳምንት መሆኑን የኦፕታን ቁጥራዊ መረጃዎች እናነሳበታለን። የቡድኑን ቁልፍ ተጫዋቾች የተመለከተም ሰፋ ያለ ጥንቅር ለሊቨርፑልያን ይዘናል። በአርሰናል የመረጃ ሰዓታችን የቡድኑን የአማካይ ስፍራ ተጫዋች ዴክላን ራይስን የተመለከተ የቡድን ዜና ይዘናል። በሌላኛው የቡድን ዜናችን ሳካ፣ ቪክተር ዮኬሬሽ እንደዚሁም የቡድኑን ቁልፍ ሰው አንድሪያ ቤርታ እናነሳለን። ከዝውውር ጋር በተያያዘም የአርሰናል መልማዮች የታደሙበትን ጨዋታ የአርሰናል እንዳጠቃላይ የቡድን ዜና በዚህኛው ጥንቅራችንም በስፋት ይዘነዋል። በማንቸስተር ዩናይትድ የመረጃ ሰዓታችን ሳምንቱ ከሚዲያ ጫጫታና ግርግር በተወሰነ መንገድ እፎይታ ያገኙበታል ተብሎ ነበረ። ጋሪ ኔቭል ዩናይትድን አልተውም ይናገራል። ከዛ ውጪ ከዩናይትድ ጋር በተያያዘ ከክለቡ በውሰት የተሰጡ ተጫዋቾችን ወቅታዊ ሁኔታ እንነግራቸዋለን። በተለይም ከዝውውር ጋር የተያያዘ ነው። የሌሳንድሮ ማርቲኔዝን ጉዳይ በተመለከተ ከሜን ስፖርት ያገኘነው ዘገባ አለ። ዩናይትድ እና ሩበን አሞሪም ዩናይትድ እና የቡድን ዜና እንደ አጠቃላይ ፕሪሚየር ሊጉ የመጨረሻም የኢንተርናሽናል ብሬክ በፊት ያለውን ሳምንት አጠቃለን ሰፋ ያለ ጥንቅር ይዘናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። በሐሳብ መስጫ ሳጥናችን ላይ ሐሳብ አስተያየታችሁን እንደ ሁልጊዜው ዛሬም እያጋራችሁን ቆዩ ብለናል። ከቃል ስፖርት ዩቲዩብ ቻናል ቃል ነኝ። መልካም ቆይታ ተመኘን። ቶማስ ሙለርን ከወደ ላቲን አንስተን መረጃዎቻችንን እንጀምር። ቶማስ ሙለር በነገራችን ላይ ውድ ቤተሰቦቻችን አሁን የሚጫወተው በቫንኮቨር በካናዳው ክለብ ነው። በአሜሪካ ሜጀር ሊግ ሶከር ይሳተፋል። ትላንትና በሜዳውና በደጋፊ ፊት ሳን ጆሴፍ እርዝኪዮክን ገጥመው ነበረ። 4-1 አሸንፈዋል። ትላንትናም ቶማስ ሙለር ግብ አስቆጥሯል ለቡድኑ። አጠቃላይ ቶማስ ሙለር በዚህ የካናዳው ክለብ ቫንኮቨር በ5 ጨዋታ 5ኛ ግቡ ላይ ደርሷል። በጣም አስደናቂ የሚባል ጅማሮን እያሳየ ነው። ቡድኑ አሁን በኮንፈረንስ ሊጉ ላይ
የሚገኝበት የደረጃ ሰንጠረዥ በ60 ነጥብ ሁለተኛ ነው። ግን አንድ ቀሪ ጨዋታ አላቸው። ያንን ቀሪ ጨዋታቸውን የሚያሸንፉ ከሆነ አንደኝነትን መረከብ የሚችሉበት ሰፊ እድል አላቸው። ስለዚህ ያንን ቀሪ ጨዋታ የሚያሸንፉ ከሆነ ወደ አንደኝነት መምጣት ይችላሉ። ግን ቶማስ ሙለር እንዳጠቃላይ ይሄ በካናዳው ክለብ ቫንኮቨር ጅማሮን ካደረገ በኋላ እጅግ በጣም አስደናቂ የሚባል ጊዜን እያሳለፈ መሆኑን ትላንትም ተመልክተናል። አውሮፓ እንመለስ። በጣሊያን በኩል ትላንት በጣሊያን ሴሪ በጣም ተጠባቂ ጨዋታዎች ነበሩ። በተለይም አንደኛው ሲጠበቅ የነበረው በጣሊያን ሴሪ መርሃ ግብር ዩቬንቱስ ከኤስ ሚላን ያደረጉት ጨዋታ ነበረ። ጨዋታው ያለምንም ግብ 0-0 በሆናቸው ውጤት ተጠናቋል። የዩቬንቱስ በውድድር ዘመኑ ሶስተኛ ጨዋታ ነው ባቸው ውጤት ያጠናቀቀው። ኤስ ሚላንም እንግዲህ ነጥብ መጋራቱን ተከትሎ የነጥብ ድምሩ ስሌት አሁን የኤስ ሚላን 13 የዩቬንቱስ 12 ያሳያል። ከሀገራት ጨዋታ በኋላ ቀጣይ ሲመለሱ እሁድ ቀን ኮሞን ይገጥማል ዩቬንቱስ። ኤስ ሚላን ደግሞ ከፊዮረንቲና ጋር ጨዋታቸውን እንደዚሁ የሚያከናውኑ ይሆናል። የዩቬንቱስና የኤስ ሚላን ጨዋታ ግን በሴሪው ላይ የተወሰኑ የደረጃ ሰንጠረዦችን ለውጥ ለማምጣት ተገዷል። በጣሊያን ሴሪ ከዚህ ከትልቁ ጨዋታ በፊት ከኤስ ሚላን እና ከዩቬንቱስ ጨዋታ በፊት ቀድሞ ጨዋታውን ያደረገው ናፖሊ ነበር። አስቀድሞ የሴሪ መሪነቱን ተረክቦ ነበር 2-1 በሆነ ውጤት ጄኖዋን በማሸነፍ። በጨዋታው ላይም ግብ በማስቆጠር ረገድ ጄኖዎች ቀዳሚ ነበሩ። አክተር 34ኛው ደቂቃ ላይ ግብ አስቆጥሮ ይመሩ ነበር። በኋላም ላይ ግን አንጊሳ 57ኛው ደቂቃ ላይ ሆይሉንድ 75ኛው ደቂቃ ላይ ሁለት ግቦችን አስቆጥረው ጨዋታውን ናፖሊ 2-1 በሆነ ውጤት ድል አድርገዋል። ራስመስ ሆይሉንድ በውድድር ዘመኑ ሶስተኛ የሊግ ጎሉን ነው ትላንትና ማስቆጠር የቻለው። ናፖሊ ነጥቡን 15 አድርሶታል። ተሸናፊ ጄኖዋ በ2 ነጥብ ወራጅ ቀጠና ውስጥ ነው የሚገኘው 19ኛ ደረጃ። ከሀገራት ጨዋታ ስንመለስ ቅዳሜ ቀን ቶሪኖን ይገጥማል ናፖሊ። እንደዚሁም ጄኖዋ ከፓርማ እሁድ ቀን የሚደረግ መርሃ ግብር ነው። ራስመስ ሆይሉንድ ከማንቸስተር ዩናይትድ ጋር ባረጋቸው የመጨረሻ 35 ጨዋታዎች 3 ጎሎችን ብቻ ነበር ያስቆጠረው። አሁን ራስመስ ሆይሉንድ ከናፖሊ ጋር ባረጋቸው የመጀመሪያ 6 ጨዋታዎቹ 4ኛ ግቡ ላይ ደርሷል። በጣም አስደናቂ የሚባል ጅማሮን በናፖሊ ቤት እያሳየን ነው። በዩናይትድ የመረጃ ሰዓታችን ከዚህ ተጫዋች ጋር የተያያዘ አንድ ጥንቅር ይዘናል። ትላንት ምሽት በቃል ስፖርት ዩቲዩብ ቻናላችን ላይ ዩዲኒዜ ከካግላሪ 1-1 መለየታቸውን፣ ሮማ ፊዮረንቲና 2-1፣ ቦሎኛ ፔዥያን 4-0 ማሸነፋቸውን ነግረናችሁ ነበረ። ያው በምሽት መረጃችን ላይ ያልደረሱልን የናፖሊና የጄኖዋ ጨዋታ ናፖሊ 2-1፣ ኤስ ሚላን ከዩቬንቱስ 0-0 ከተለያዩ በኋላ የጣሊያን ሴሪኤን ናፖሊ በ15 ነጥብ አንደኛ ሆኖ ይመራል። ሮማ በተመሳሳይ 15 ነጥቦች አሉት፣ በግብ ክፍያ ተበልጦ ሁለተኛ ነው። ሚላን በ13 ነጥቦች ሶስተኛ ነው። ለዚሁም ኢንተር ሚላን በ12 ነጥብ አራተኛ፣ ዩቬንቱስ በተመሳሳይ 12 ነጥብ በግብ ክፍያ ተበልጦ አምስተኛ ደረጃ ላይ ተቀምጧል። በጣም ለየት የሚያደርገው ነገር በሽንፈት ደረጃ ዩቬንቱስ ሽንፈት የሚባል ነገር የለውም። 3 ድል 3 አቻ ያለው። ከዛ ውጪ ቀሪ ከአናቱ የሚገኙ ቡድኖች ቢያንስ በትንሹ አንድ ጊዜ ሽንፈት ገጥሟቸዋል። የዩቬንቱስ ግን ለየት የሚያደርገው በርከት ያሉ ያቻ ውጤቶችን ማስመዝገብ ነው። በጀርመን ቡንደስሊጋም ትላንትና ወደ 3 የሚጠጉ ቀሪ መርሃ ግብሮች ተደርገው ነበረ። ከአርብ ጀምሮ ከነበረው የቡንደስሊጋ መርሃ ግብር አንደኛው ጨዋታ ያለምንም ግብ የተጠናቀቀው የቦሩሲያ ሞንቹግላድባና የፍራይቡርግ ጨዋታ ነበረ። ጨዋታው ያለምንም ግብ 0-0 አቻ ውጤት ተጠናቀቀ። በርከት ያሉ ግቦችን ያየንበት ጨዋታ ደግሞ ሃምቡርግን ከሜንዝ ያገናኘ ጨዋታ ነበረ። ሃምቡርግ ጨዋታውን 4-0 በሆነ ውጤት ድል አድርጓል። ሳሚ ቦልካን 6ኛው ደቂቃ ላይ፣ ፊሊፕስ 10ኛው ደቂቃ ላይ፣ ዶምፕ 52ኛው ደቂቃ ላይ እና ተጨማሪ ሌላ ግብ ፊሊፕስ 61ኛው ደቂቃ ላይ አስቆጥሮ ሃምቡርግ ሜንዝን 4-0 በሆነ ውጤት እንደዚሁ ድል ያደረገበት ምሽት ነበረ። ከትላንት ምሽት መረጃችን ላይ ያካተት ነው የስቱትጋርትና ሄደንየምን ጨዋታ ነበረ። በቢላል አልካኑስ ግብ ስቱትጋርት 1-0 ያሸነፈው ጨዋታ ማለት ነው። የጀርመን ቡንደስሊጋ ከኢንተርናሽናል ብሬክ በፊት 6 ሳምንቶችን አየን። በእነዚህ 6 ሳምንት ጨዋታ 6ቱንም ድል አድርገው 22 ንጹህ ግብ ይዘው ባየር ሙኒኮች የቡንደስሊጋው አናት ላይ ይገኛሉ። ቦሩሲያ ዶርትመንድ በ14 ነጥብ ይከተላል። አርቤ ሌፕዥንግ በ13 ነጥብ ሶስተኛ፣ እንደዚሁም ስቱትጋርት በ12 ነጥብ አራተኛ ነው። ይሄ እስከ አውሮፓ ሻምፒዮንስ ሊግ ያለው ደረጃ ነው። ኤሮፕ ሊግ የሚያሳትፈው ደረጃ ላይ ባየርን ሊቨርፑሰን በ11 ነጥብ ይገኛል። የኮንፈረንስ ሊግ
ቦታ ላይ ኮሎኝ በ10 ነጥብ 6ኛ ደረጃ ላይ ይገኛል። በጀርመን ቡንደስሊጋ በወራጅ ቀጠና ውስጥ ሃይደኔም በ18ኛ ነው በ3 ነጥብ። ቦሩሲያ ሞንቸግላድባ በተመሳሳይ በ3 ነጥብ 17ኛ ነው። በጥሎ ማለፍ ለመቅረት በሚደረገው የደረጃ ሰንጠረዥ ላይ ሜንዝ ነው የሚገኘው በ4 ነጥብ 16ኛ ደረጃ ላይ ይገኛል። ይህ የጀርመን ቡንደስሊጋ ከኢንተርናሽናል ብሬክ በፊት ያለው የደረጃ ሰንጠረዥ ነው። በፍራንስ ሊጋም ትላንትና በርከት ያሉ መርሃ ግብሮችን ተመልክተናል። ወደ 5 የሚጠጉ መርሃ ግብሮችን ተመልክተናል። 5 ግብ ከተቆጠረበት ጨዋታን ጀምር ስትራስቡርግን ከአንገርሽ ያገናኘ ጨዋታ ነበረ። ጨዋታው በባለሜዳው ስትራስቡርግ 5-0 በሆነ ውጤት ተጠናቋል። ፒንቾሊ 36ኛውና 51ኛው ደቂቃ ላይ 2 ግቦችን አስቆጥሯል። ኦትዋራ 61ኛው ደቂቃና ጎት በተመሳይ 66ኛውና 70ኛው ደቂቃ ላይ 2 ግቦችን አስቆጥሯል። እንዳጠቃላይም ጎትና ፓንሺል 2 ግቦችን ሲያስቆጥሩ ኦትዋራ 1 ግብ አስቆጥሮ በድምሩ ስትራስቡርግ አንገርስን 5-0 በሆነ ውጤት በፍራንስ ሊጋ በትላንትናው ዕለት ድል አድርጎታል። ሌላ 4 ግብ የተመለከትንበት ጨዋታ ሊሃቨርን ከሬንስ ያገናኘ ጨዋታ ነበር። ጨዋታው 2-2 በሆናቸው ውጤት የተጠናቀቀው። ለባለሜዳው ሊሃቨር 2 ግቦችን ሹመሬ እና እንደዚሁ ደግሞ ንዴ ሲያስቆጥሩ ለእንግዳው ቡድን ሬንስ 2 አቻ ግቦችን ኢምቦሎና ሉፊል ናቸው ማስቆጠር የቻሉት። ጨዋታው በዛው 2-2 በሆናቸው ውጤት ተጠናቋል። ምናልባት በምሽት መረጃችን ካደረስናችሁ ውጤት ውስጥ ቱሉዝ ኦሎምፒክ ሊዮንን 2-1 በሆነ ውጤት አሸንፏል። ኮሪ ዲ ሲልቫ 87ኛውና 96ኛው ደቂቃ ላይ 2 የማሸነፊያ ግቦችን ያስቆጠረበት። በእርግጥ ኦሎምፒክ ሊዮን ባለሜዳው ቡድን በፎፋና የ4ኛ ደቂቃ ግብ ይመራ ነበረ፣ ግን በኋላ ላይ ባለቀ ደቂቃ በተቆጠሩበት ግብ የተሸነፈው ነበረ። ሞናኮ ከኒሽ ሌላኛው በፍራንስ ሊግ ተጠባቂው መርሃ ግብር ነበረ። ጨዋታው 2-2 በሆናቸው ውጤት ተጠናቋል። በሁለቱም በኩል አንድ ተጫዋቾች ናቸው ጎሎችን የተከፋፈሉት። በሞናኮ በኩል ፋቲ 2 የፍጹም ቅጣት ምት ግቦችን ከረፍት በፊት አልቢትሩ በጨመሩት 50ኛው ደቂቃ ላይ ከረፍት በኋላ 56ኛው ደቂቃ ላይ በተመሳሳይ በፍጹም ቅጣት ምት ሲያስቆጥር፣ በኒስ በኩል ዲዮፕ 42ኛው ደቂቃ ላይ በፍጹም ቅጣት ምት አስቀድሞ ግን ከዛ በፊት 29ኛው ደቂቃ ላይ በጨዋታ ግብ አስቆጥሮ ነበረ። አንሱ ፋቲ በዚህ ሲዝን ለሞናኮ በ5 ጨዋታ 6ኛ ግቡን ነው በትላንትናው ዕለት ከምራ በማሳረፍ የቻለው። ተጠባቂው ጨዋታን ሊል ከፓሪስ ሰን ዠርሜን ያገናኘ መርሃ ግብር ነበረ። ጨዋታው 1-1 በሆናቸው ውጤት ተጠናቋል። አስቀድሞ ኑኖ ሜንዴሽ አስደናቂ የቅጣት ምት ግብ 66ኛው ደቂቃ ላይ ፓሪስ ሰን ዠርሜንን መሪ ያደረገች አስቆጠረ። በኋላም ላይ 85ኛው ደቂቃ ላይ የኬሊያን ምባፔ ታናሽ ወንድም ኢታን ምባፔ 85ኛው ደቂቃ ላይ ግብ አስቆጥሮ ጨዋታቸው ሆነ። በዚህ ሰዓት ላይ ታዲያ የኢታን ምባፔ ታላቅ ወንድም ኬሊያን ምባፔ በስቴዲየም ውስጥ ሆኖ የቀድሞ ክለቡ ላይ ወንድሙ ሲያገባ ሲደሰት ነበር። አባቱም ነበረ። እናም የቀድሞ ክለቡ ፓሪስ ሰን ዠርሜን ላይ ወንድሙ ግብ አስቆጥሮ ፓሪስ ሰን ዠርሜንን ነጥብ ያስጥለውታል። የፍራንስ ሊጋን ደረጃ ሰንጠረዥ እንመልከት። የ7ኛ ሳምንት መርሃ ግብሮች ተደርገው ከተጠናቀቁ በኋላ ፓሪስ ሰን ዠርሜን በ16 ነጥቦች ይመራል። ማርሴይ በ15 ነጥብ ይከተላል። ስትራስቡርግ በተመሳሳይ 15 ነጥብ በግብ ክፍያ ተበልጦ 3ኛ፣ እንደዚሁም ኦሎምፒክ ሊዮን በተመሳሳይ 15 ነጥብ በግብ ክፍያ ተበልጦ 4ኛ የአውሮፓ ሻምፒዮንስ ሊግ ደረጃ ላይ ይገኛሉ። በዩሮፓ ሊግ ደረጃው ላይ ሞናኮ በ13 ነጥብ ይገኛል። ሌንስ በተመሳሳይ 13 ነጥብ በግብ ክፍያ ተበልጦ የኮንፈረንስ ሊግ ስፍራ ላይ ይገኛል። ወራጅ ቀጠና ውስጥ አንገርስ በ5 ነጥብ 17ኛ፣ ሜትስ በ2 ነጥብ 18ኛ ነው። በጥሎ ማለፉ ቦታ ላይ ኦግዤር ተገኝቷል። በ6 ነጥብ 16ኛ ደረጃ ላይ ተቀምጧል። ይህ የፍራንስ ሊጋ ከኢንተርናሽናል ብሬክ በፊት 7ኛ ሳምንት መርሃ ግብሮች ከተደረጉ በኋላ ያለው የደረጃ ሰንጠረዥ ነው። በ10 ተጫዋች ረጅም ደቂቃ አሳልፈዋል። የአትሌቲኮ ማድሪዶች ካቻ ውጤት የዘለለ ነገር ግን አልገጠማቸውም። በጣም ፈተና የበዛበት ጨዋታ የነበረው ከሴልታ ቪጎ ጋር። አንድም ከሜዳቸው ውጭ የተጫወቱት አትሌቲኮ ማድሪዶች ስተራፊልድ በራሱ መረብ ላይ ግብ አስቆጥሮም የሴልታ ቪጎ ተጫዋች 6ኛው ደቂቃ ላይ ይመሩ ነበረ። በኋላም ላይ ግን ሌንግሌት በሁለተኛ ቢጫ ካርድ 40ኛው ደቂቃ ላይ በቀይ ካርድ ወጣባቸው።
ከአትሌቲኮ ማድሪድ በኩል ከዚህ በኋላ የቀረውን ጨዋታ በጎዶሎ ተጫዋች የተጫወቱት አትሌቲኮ ማድሪዶች በአስፓስ 68ኛው ደቂቃ ላይ ለሴልታ ቪጎ በተቆጠረባቸው ግብ ጨዋታውን 1-1 በሆናቸው ውጤት ለማጠናቀቅ ተገደዋል። ሌሎች በርከት ያሉ ጨዋታዎችም ነበሩ። ሪያል ቤቲስ ኤስፓኞልን ሜዳው ድረስ ሄዶ 2-1 ያሸነፈበት ጨዋታ ይጠቀሳል። ባለሜዳው ኤስፓኞል ሎዛኖ 15ኛው ደቂቃ ላይ ግብ አስቆጥሮላቸው ይመሩ ነበር። በኋላም ላይ ግን በሪያል ቤቲስ በኩል 54ኛው ደቂቃ ላይ ሄርናንዴስ፣ 63ኛው ደቂቃ ላይ ኢዛል ጁሊ ባስቆጠሯቸው ግቦች 2-1 በሆነ ውጤት እንግዳው ቡድን ሪያል ቤቲስ ድል አድርጓል። ከሜዳ ውጪ ድል ያመጣው ሌላኛው ቡድን ሪያል ቫልካኖ ነው። ሶሴዳድን ነበር የገጠመው ሪያል ቫልካኖ ትላንትና 1-0 በሆነ ውጤት አሸንፏል። ፓትሮ ኢስፓኖ 84ኛው ደቂቃ ላይ ብቸኛዋን የሪያል ቫልካኖ ግብ ከመረብ ማሳረፍ ችሏል። በርካታ ያሉ ግቦች የተቆጠሩበት ዲፖርቲቮ አላቬዝ ኤልቼን 3-1 ያሸነፈበት ጨዋታ ነበረ። በዲፖርቲቮ አላቬዝ በኩል ቪንሴንት ማርቲኔዝ እና ቦይ 76ኛው 81ኛው እና 95ኛው ደቂቃ ላይ ግብ ሲያስቆጥሩ ኤልቼን ብቸኛ ከሽንፈት ያልታደገች ግብ አንድሬ ሲልቫ ነበር 93ኛው ደቂቃ ላይ ማስቆጠር የቻለው። በዚህ መሰረት በባለሜዳው ዲፖርቲቮ አላቬዝ 3-1 አሸናፊነት ተጠናቋል። በርካቶችን ሲያነጋግር የነበረው እኛም በምሽት መረጃችን የተወሰነ መረጃ ያነሳንበት የሴቪያና የባርሴሎና ጨዋታ ይጠቀሳል። ከረጅም ዓመት በኋላ ባርሴሎና በጣም በአሰቃቂ ሁኔታ ሽንፈት ያስተናገደበት ነበረ። በሮሞ ሳንቾን ፔዥዋን ስቴዲየም ላይ 4-1 በሆነ ውጤት ነው ያሸነፉት። አሌክሲስ ሳንቼዝ፣ ሮሜሮ፣ ካርሞና እና አዳምስ አራቱን የሴቪያ ግቦች ሲያስቆጥሩ ማርከስ ራሽፈርድ ገና በአራተኛው ደቂቃ ላይ ግብ አስቆጥሮ ባርሴሎናዎች ይመሩ ነበረ። ግን የውጤት ቦርድ ማሳያው መጨረሻ ላይ ሴቪያን 4-1 አሸናፊ እንደሆነ የሚያሳይ ነው። ከጨዋታው በኋላ እንግዲህ በነበሩ ቁጥሮች ስናይ ሴቪያዎች ባርሴሎናን በላሊጋ ላለፉት 3000 ቀናት አሸንፎ ያቁም። ትላንትና ግን 4 ግብን ያስቆጠሩባቸው። ሃንሲ ፍሊክ ከጨዋታው በኋላ ካነሷቸው ነጥቦች አንደኛው ለሁሉም ተጫዋቾች የነገርኳቸው ነገሮች ቢኖር አሁንም መታገላቸውን መቀጠል እንዳለባቸው ነው። ግን ለላሊጋ ብቻ ሳይሆን ሱፐር ካፑንም ሻምፒዮንስ ሊጉንም ላሊጋውንም ኮፓ ዴላሪውንም ምንም ነገር ላይ ትኩረታቸውን ማጣት እንደሌለባቸው ከጨዋታው በኋላ ለተጫዋቾች ነግሬያቸዋለሁ ብሏል ሃንሲ ፍሊክ። ባርሴሎና ተከታታይ ሁለተኛ ጨዋታውን ሲሸነፍና 6 ግብ ሲያስተናግድ ከዲሴምበር 2024 በኋላ ለመጀመሪያ ጊዜ ነው። በጨዋታው ሮቤርት ሌዋንዶስኪ አቻ ማድረግ የምትችል ፍጹም ቅጣት ምት ስቶ ነበረ። በጨዋታው አንድ ፍጹም ቅጣት ምት ሳተ። ምንም የግብ አስተዋጽኦ አልነበረውም። አንድም ኢላማውን የጠበቀ ሙከራ አላደረገም በጨዋታ እንቅስቃሴ። ከዛ ውጭ አንድ ትልቅ የግብ ዕድል አምክኗል። 6 ኳሶችን አቀብሏል። እንዳጠቃላይ በጣም ዝቅተኛ ሬቲንግ ከነበራቸው ተጫዋቾች ውስጥ እሱ ነበረ። ይልቁንስ ማርከስ ራሽፎርድ የጨዋታው ኮከብ ነበር በባርሴሎና በኩል ማለት ይቻላል። ግን መጨረሻ ላይ ጉዳት እንዳስተናገደ ነግረናችሁ ነበረ። አሁን እየወጡ ባሉ መረጃዎች መሰረት ጉዳቱ በዛን ያክል ደረጃ የከፋ እንዳልሆነም እየተነገረ ይገኛል። እንደ አጠቃላይ ባርሴሎና በሴቪያ ከ74 ዓመት በኋላ ነው 4 ግብ የተቆጠረበት። 1951 4-0 ተሸንፎ ነበር። ትላንትና ከ74 ዓመት በኋላ 4-1 በሆነ ውጤት ተሸንፏል። ባርሴሎና እንግዲህ በዚህ ሳምንት በሴቪያ 4-1 ከመሸነፉ በፊት በፓሪስ ሰን ዠርሜን 2-1 በሆነ ውጤት ሽንፈት አጋጥሞት እንደነበረ የሚዘነጋ አይደለም። አሁን የደረጃ ሰንጠረዡን ሪያል ማድሪድ ከበላይ ሆኗል። ስለዚህ ለአንድ ሳምንትም ቢሆን ለባርሴሎና አስረክቦ የነበረውን መሪነቱን መልሶ መንጠቅ ችሏል። በ21 ነጥቦች ይመረዋል። ባርሴሎናም በ19 ነጥብ ይከተላል። ቪዳሪያል በ16 ነጥብ 3ኛ ነው። ሪያል ቤት በ15 ነጥብ 4ኛ፣ አትሌቲኮ ማድሪድ በ13 ነጥብ 5ኛ፣ ሴቪያ በተመሳይ 13 ነጥብ በግብ ክፍያ ተበልጦ 6ኛ ይገኛል። ወራጅ ቀጠናውን ዢሮና በ6 ነጥብና 12 የግብ ዕዳ 18ኛ፣ ሪያል ሶሴዳድ በ5 ነጥብና በ5 የግብ ዕዳ 19ኛ፣ ማዞርካ በ5 ነጥብና በ6 የግብ ዕዳ 20ኛ ደረጃ ላይ መቀመጥ ችሏል። ይህ የስፔን ላሊጋ ከ8ኛ ሳምንት በኋላ ያለው የደረጃ ሰንጠረዥ ይህንን ይመስላል። እና ተመደገፉት ክለብ በላሊጋው ሳምንቱ እንዴት አለፈ ልታጋሩን ትችላላችሁ።
ትላንት በአውሮፓ ዙሪያ ሲጠበቁ የነበሩ አንዳንድ ጨዋታዎችን ብቻ እናንሳ። ለአብነት ያከለ ፖርቶን ከቤኔፊካ ያገናኘው ጨዋታ በትልቁ ይጠበቅ ነበር፣ ግን አንድም ግብ አላየንበትም። ጨዋታው 0-0 በሆናቸው ውጤት ተጠናቋል። በፖርቱጋል ፕሪሚየር ሊጋ ፖርቶ በ22 ነጥብ ይመራል። ስፖርቲንግ ሊዝበን በ19 ይከተላል። ቤኔፊካ በ18 ነጥብ 3ኛ ነው። ቪንሴንት በ16 ነጥብ 4ኛ፣ እንደዚሁም ሞሬንሴን በ15 ነጥብ በተመሳይ 5ኛ ደረጃ ላይ መቀመጥ ችሏል። የደረጃ ሰንጠረዥን ካነሳን የኢንተርናሽናል ብሬክ ጨዋታዎች ከመምጣታቸው በፊት የክርስቲያኖ ሮናልዶ ቡድን አልናስር በሳውዲ ፕሮሊግ በ12 ነጥብ አንደኛ ነው። አልቃዳሻ በ10 ነጥብ ሁለተኛ፣ አልኢትሃድ ኒዮም እንደዚሁም ተውም በተመሳይ 9 ነጥብ በግብ ክፍያ ተበልጠው ከ3ኛ እስከ 5ኛ ያለ ደረጃን ይዟል። ትልልቅ ሊጎች ደረጃ በሴቶች የአይታና ቦንማንቲዋ የ3 ጊዜ ባሎን ዶር ተከታታይ አሸናፊዋ ባርሴሎና በሴቶች የላሊጋ መሪ ናቸው። በ18 ነጥብ ባርሴሎናዎች ይመሩታል። አትሌቲኮ ማድሪዶች በ14 ይከተላሉ። በሴቶች በተወዳጁም የእንግሊዝ ፕሪሚየር ሊግ ባለፉት 6 ዓመታት ሻምፒዮን የነበሩት ቼልሲዎች በ13 ነጥብ ይመሩታል። ሲቲዎች በ12 ነጥብ ይከተላሉ። ቶትናም በተመሳሳይ 12 ነጥብ 3ኛ፣ ዩናይትድ በ11 ነጥብ 4ኛ፣ አርሰናል በሴቶቹም በ8 ነጥብ 5ኛ ደረጃ ላይ መቀመጥ ችለዋል። አንድ መረጃ እናንሳና ወደ ፕሪሚየር ሊግ እንሻገር። ሬንጀርሶች ትላንትና አሰልጣኝ አሰናብተዋል። ሩስል ማርቲን ከ123 ቀን ጨዋታን መምራት በኋላ ከቡድኑ ተሰናብቷል። በጣም አስገራሚና በጣም አጭር ጊዜ የሰለጠኑ ሰው ሆኗል። ኦልሞስት በ4 ወር ውስጥ እንደማለት ነው። ትላንትና ከአሰልጣኝነታቸው ከሬንጀርስ ተሰናብተዋል። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። የሰዓቱን አጫጭር ስፖርታዊ መረጃ እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናችሁ የዕለቱ ጥንቅር እንሻገር። እናንተ ደግሞ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁን እስከ ፕሮግራማችን ፍጻሜ ቆዩ። ትላንት ምሽት የፕሪሚየር ሊግ ውጤቶችን ነግረናችሁ ነበር። ምናልባት ለማስታወስ ያክል አስቶን ቪላ በርንሌ 2-1፣ በተመሳይ ኤቨርተን ክሪስታል ፓላስን 2-1 ሲያሸንፍ የኒካስልና የኖቲንግሃም ፎረስት ጨዋታ በኒካስል 2-0 አሸናፊነት ተጠናቋል። ወልቭስ ከብራይተን 1-1 በሆናቸው ውጤት ነበር የተጠናቀቀው። የተወሰኑ ነጥቦችን ግን ጨዋታዎቹ ላይ እናንሳ። ፓላስ እና ኤቨርተን ጨዋታ ያው ፓላስ ለመጀመሪያ ጊዜ በ20 ጨዋታ በኋላ ሽንፈት የገጠመው ነበረ። 20ኛው ጨዋታ ላይ ጃክ ግሪሊሽ የጨዋታው ኮከብ ተብሎ ከተመረጠ በኋላ የለም ሽልማቱ ለአዳም ዋርተን ይገባል ብሎ የተከራከረበት ጨዋታ ነበር። በነገራችን ላይ ተጫዋቹ ብቃት እንዴት ጨመረ ተብሎ ጠይቆ ነበረ፣ ወይም ምን አገኘ በኤቨርተን ተብሎ ነበረ። የአሰልጣኝ ዴቪድ ሞይስ ውጤት እንደነበረ ተናግሯል። ዴቪድ ሞይስ ኳሱን ያዝ፣ ወደፊት አምራ፣ ከዛ በኋላ የፈለግከውን አድርግ ወይም ማድረግ አለብኝ ብላ ያልመንከውን አድርግ አለኝ። ይህም ነፃነቱ በሜዳ ላይ በደንብ ራሴን እንዳሳይ ረድቶኛል ብሏል ጃክ ግሪሊሽ። ኤቨርተኖች በፕሪሚየር ሊጉ ከክሪስታል ፓላስ ጋር በሜዳቸው ባረጓቸው ያለፉት 11 ጨዋታ ሽንፈት አላስተናገዱ። በጣም የሚገርመው ደግሞ ቶፊዎቹ በሜዳቸው የመጀመሪያ ጎል በተቆጠረባቸው ያለፉት 31 ጨዋታ ያሸነፉት 3ቱን ብቻ ነው፣ እነሱም ፓላስን ነው። ትላንት የፓላስንም ሪከርድ በአውሮፓ ዙሪያ የገታው ቡድን ኤቨርተን ሆኗል። በውድድር ዓመቱ ብዙ ተቸግሯል። የመጀመሪያ 6 ጨዋታ ያላሸነፈው አስቶን ቪላ በመጀመሪያ 4 የፕሪሚየር ሊግ ጨዋታዎች ሁላ ግብ የሚባል ነገር ማግኘት የተሳነው ቡድን ነበረ። አሁን ግን ተከታታይ ድል ላይ መጥቷል። ቦሎኛን 1-0፣ ፉልሃምን 3-1፣ ፌኖርድን 2-0፣ ትላንት በርንሌን 2-1 በሆነ ውጤት እንደዚሁ ድል ያደረጉበት ነበርና አስቶን ቪላ አሁን ሪትሙን ያገኘ ይመስላል። ባለፉት 4 ጨዋታ ወደ ድል ጎዳና ተመልሷል። የመጀመሪያ ሳምንት ግን ለአስቶን ቪላ ድል አይደለም ግብ የሚያስቆጠር ተጫዋች በራሱ ጠፍቶ እንደነበር ይታወቃል። ትላንት ብራይተን ኤንድ ሆቭ አልቢዮን እየተመራ ነበር። በኋላም ላይ ግን 1-1 በሆናቸው ውጤት ተጠናቋል። ታዲያ ብራይተን ኤንድ ሆቭ አልቢዮኖች ከመመራት ተነስተው 30 ነጥቦችን በፕሪሚየር ሊጉ ሰብስበዋል በፋቢያን ሆዝለር ስር። ይህም በፕሪሚየር ሊጉ እሳቸው ከመጡ በኋላ ሪካርድ ነው። ከሌሎች ክለቦች በብዙ ይልቃል ከአምና የውድድር ዘመን ጀምሮ ካየን። ስለዚህ ብራይተንን መምራት ማለት ማሸነፍ እንዳልሆነ ማሳየት ተደርጎ ሊወሰድ ይችላል። ትላንትና ወልቭሶች ቢመሩትም ግን ውጤቱ መጨረሻ ላይ 1-1 ላይ የተጠናቀቀው በብራይተን በኩል ይህ ትልቅ ሪካርድ ነው ማለት ይቻላል። የፔፕ ጋርዲዮላው ቡድን በኤርሊንግ ብሮት ሃላንድ ብቸኛ ግብ ብሬንትፎርድን 1-0 እንዳሸነፈ ትላንት ነግረናችሁ ነበር። ለማስታወስ ያክል ብቻ ነው። ሃላንድ በነገራችን ላይ በውድድር ዘመኑ 9ኛ የፕሪሚየር ሊግ ግቡ ነው። ትላንትና 9ኛው ደቂቃ ላይ ነው ግብ ያስቆጠረው። 9 ቁጥር ይለብሳል።
እኛም አንስተነው አድማጫችንን ማስታውሶን ነበር በሐሳብ መስጫ ሳጥናችን ላይ። ለማንኛውም ማንቸስተር ሲቲ ነጥቡን 13 አድርሶ 5ኛው ነው ወደ ብሬክ የምናመራው። ብሬንትፎርድ ደግሞ በ7 ነጥብ 16ኛው ሆኖ ነው ወደ ብሬክ የምናመራው። ቀጣይ ከኢንተርናሽናል ብሬክ በኋላ ስንመለስ ቅዳሜ ቀን ማንቸስተር ሲቲ ከኤቨርተን፣ ዌስትሃም ዩናይትድ ከብሬንትፎርድ ጋር እንደዚሁ ጨዋታቸውን የሚያደርጉ ይሆናል። በሞናኮ ጨዋታ ሮድሪን የቀየርኩት ለዚህ ነበር ብለዋል ጋርዲዮላ። የማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ ትላንት የቡድኑ እንቅስቃሴ ደረጃ መደሰታቸውን ገልጸዋል። የቡድኑ ደረጃ ተደስቻለሁ፣ በእያንዳንዱ ጨዋታ እየተሻሻልን ነው ያሉት ጋርዲዮላ በጥሩ መልኩ ተከላክለናል ብለዋል። ስለ ሮድሪ ጉዳት የጠየቁት ጋርዲዮላ በሞናኮ ጨዋታ ላይ እሱን ቶሎ በመቀየሬ ሁሉም ተናዶ ነበረ፣ ለምን እንደሆነ ዛሬ ሁሉም ሰው የተረዳኝ ይመስለኛል ብለዋል። አክሎም ለምን ያክል ጊዜ ከሜዳ እንደሚርቅ ምርመራ እያደረግን ነበር ብለው ነበረ። ወዲያው ግን ይህን ካሉ በኋላ እሳቸው መልሰው ተጨማሪ መረጃዎችን አውጥተው ነበረ ከደቂቃዎች በኋላ የሮድሪን ጉዳት በተመለከተ። ቀጥለው ባወጡት መግለጫ ሮድሪ እስከ 3 ሳምንት ከሜዳ እንደሚርቅ ነው ያረጋገጡት። ያጋጠመው ጉዳት ከባድ እንዳልሆነ እሱ ሲናገር ነበረ። የማንቸስተር ሲቲው አማካይ ሮድሪ ትላንትና በጨዋታው ላይ 20 ደቂቃዎችን ብቻ ካሳለፈ በኋላ ተቀይሮ ለመውጣት ተገዶ ነበረ። ጥሩ ሁኔታ ላይ እንዳለ እንደሚሰማው የገለጸው ሮድሪ ትንሽ የሃምስትሪንግ ጉዳት ስሜት ነው የተሰማኝ፣ ነገር ግን ከባድ አይመስለኝም ብለዋል። ከጨዋታው በኋላ ፔፕ ጋርዲዮላ በበኩላቸው ቢያንስ ለ3 ሳምንት አናየውም ሲሉ ተደምጠዋል። የሕክምና ቡድን አባላት ምርመራን ግን አሁንም መጠበቅ እንዳለብን ነው እሳቸው በዛው አያይዘው የገለጹት። ስለዚህ የሮድሪን ጉዳይም በቀጣይ ሕክምና ባለሙያዎች ይፋ ሲያደርጉት እኛም ለእናንተ ውድ አድማጮቻችን የተረጋገጠውን ቀን እነግራችኋለን። ፔፕ ጋርዲዮላ ምናልባት እስከ 3 ሳምንት እያሉ ነው፣ ኢንተርናሽናል ብሬኩ እንደማለት ነው። ለማንኛውም ለሲቲ ደጋፊዎች ተጨማሪ መረጃዎችን እያሰስን እናመጣለን። ማንቸስተር ሲቲ በዚህ ሲዝን በፕሪሚየር ሊጉ 7 ጨዋታ 4 አሸነፉ፣ 2 ተሸነፉ፣ አንዳች አላቸው። 13 ነጥቦችን ሰብስበዋል፣ 3 ክሊንሺት አላቸው። 15 ግቦችን ተቃራኒ መረብ ላይ ቡድናቸው ሲያስቆጥር በተቃራኒ ደግሞ 6 ግብ ተቆጥሮበታል። የጋርዲዮላው ቡድን በእንግሊዝ ፕሪሚየር ሊግ ታሪክ እሳቸው ድል ካደረጉ በኋላ ትናንትና 250ኛ ድላቸው ነው በፕሪሚየር ሊግ። በነገራችን ላይ 250 ጨዋታዎች ድል ለማድረግ የፈጀባቸው 349 ጨዋታ ነበረ። ይህም አርሰን ቬንገር በ423 ጨዋታ ይዘውት የነበረውን የረጅም ጊዜ ሪከርድ ትላንትና እንክትክቱን አውጥቶታል ማለት ይቻላል። ሰር አሌክሳንደር ፈርጉሰን በ404 ጨዋታ እንደዚሁ ይሄ ሪከርድ ነበራቸው። በእርግጥ ሁለተኛው ሰው ሰር አሌክሳንደር ቻክማን ፈርጉሰን፣ አርሴን ቬንገር 423 ጨዋታ ነበራቸው። አሁን ግን ፔፕ ጋርዲዮላ ገና በ349 ጨዋታ 250ኛ የፕሪሚየር ሊግ ድል በማምጣት ፈጣኑ አሰልጣኝ ሆኗል። ጋርዲዮላ በፕሪሚየር ሊጉ ያሉ ሪከርዶችን ወደ ግላቸው በብዙ ጠቅልለው እየወሰዱ እንደሆነ ይታወቃል። ፔፕ ጋርዲዮላ በአሰልጣኝነት ህይወቱ 710ኛ ድሉን ነው ትላንት ያስመዘገበው። በነገራችን ላይ 993 ጨዋታ 710 ድል፣ 156 አቻ፣ 127 ደግሞ ሽንፈት ናቸው። የምሽቱን ክስተት ኤርሊንግ ብሮት ሃላንድን ደግሞ እንመልከት። ኤርሊንግ ሃላንድ በዚህ ሲዝን በክለቡና ለሀገሩ በ11 ጨዋታ 18 ግብና 3 አሲስት በ11 ጨዋታ 21 የግብ አስተዋጽኦ አለው። እንደ አጠቃላይ ኤርሊንግ ብሮት ሃላንድ ለማንቸስተር ሲቲ በ155 ጨዋታ 136 ግብ 22 አሲስት በ155 ጨዋታ 158 የግብ አስተዋጽኦ ያለው ተጫዋች ነው ኤርሊንግ ብሮት ሃላንድ ማለት ነው። አንድ መረጃ እናክልበት። ኤርሊንግ ብሮት ሃላንድ 2022-23 የውድድር ዓመት በኋላ ሶስተኛው ቁጥሩ ነው ከፍተኛ ግብ ያስቆጠረበት። ኤርሊንግ ብሮት ሃላንድ በመጀመሪያ ዓመቱ 11 ግብ፣ በሁለተኛ ዓመቱ 10 ግብ ከ7 ጨዋታ በኋላ ማለት ነው። አሁንስ 9 ግብ አለው። ይህ በዋይኒ ማርክ ሩኒ፣ ዲየጎ ኮስታም 9 ግቦች በመጀመሪያ 7 ጨዋታ በማስቆጠር የተያዘ ቁጥር ነበር። ሃላንድ ነው ግን አሁንም ቢሆን በመጀመሪያ 7 ጨዋታ 11 ግብ ያለው ተጫዋች ትላንትና 9ኛ ግቡን ግን ማስቆጠር የቻለበት ነበር። ጨዋታውን ከኦፕታ ቁጥራዊ መረጃ ወስደን ካሰላ ነው 1-0 ሲቲ ያሸንፏል። በጣም አስገራሚ ነገር ግን ሁለቱም ቡድኖች ግብ የማስቆጠር ንጻሪያቸው 0.83 ነው። ሲቲ በሃላንድ ግብ አስቆጥሮም ቢያንስ አንድ ግብ አግኝቶ 3 ነጥብ ወስዷል። በብሬንትፎርድ በኩል ግን እንደ ሃላንድ ኳስና መረብን የሚያገናኝ አልነበረም። የሃላንድ ኳስ ግን የተቆጠረበት ቴክኒክ ፍጹም የተለየ ነበረ። ተጫዋቹ በተለይም ከተከላካይ ጋር 1-1 ታግሎ ግብ ማስቆጠርን ብቃት ያሳየበት ነበር። ሲቲ 10 ሞክሯል፣ ብሬንትፎርድ 6። ኢላማውን የጠበቀ ሲቲ 4፣ ብሬንትፎርድ 1። በኳስ ቁጥጥር ሲቲ 70%፣ ብሬንትፎርድ 30% ነበረ ከሞላ ጎደል።
ጨዋታው ይሄን ይመስል ነበር። ምናልባት ግን አንድ መረጃ እዚሁ እናክል። ፔፕ ጋርዲዮላ 2023 ላይ አንድ ነገር ተናግረው ነበር። እኔ ሲቲን ስለቅ አሉሳቸው በወቅቱ ኮምፓኒ ከእግር ኳስ ዓለም ራሱን እያገለለ ነበረ። ቪንሴንት ኮምፓኒ የማንቸስተር ሲቲ አሰልጣኝ ይሆናል ብለው ነበር። ምናልባት የጋርዲዮላን አልጋ መውረስ የሚችል ሰው ነው ወይ ኮምፓኒ? በዚህ የሲቲ ደጋፊዎች መልከታችሁን አድርሱን። የመረጃ ሰዓታችን ቼልሲ ቤት ደርሷል። ውድ ቤተሰቦቻችን ሰማዮቹ የዓለም ሻምፒዮኖቹ አምበል ሪስ ጄምስ በመሃል ተከላካይነት መጫወትን እንደማያልመው ተናግሯል። እኔ በፍጹም እዛ ቦታ ላይ መጫወት አልፈልግም። በዛ ቦታ ላይ መጫወት ትልቅ ችሎታን እምቅ ብቃትን ይፈልጋል። በዛ ቦታ ላይ ረጅም ጊዜ መጫወትንም ይሻል። እኔ በዛ ቦታ ላይ ተጫውቼ አላቅም። በቦታው ላይ ግን በጣም ምርጦች በቼልሲ ቤት አሉ ብሏል። በቡድን ውስጥ ከሰሞኑ ከነበሩ ጉዳቶች አንጻር ምናልባት ጄምስ የመሃል ተከላካይ ሆኖ ቢጫወትስ እስከ ማለት የተደረሰበት ነበር። ቅጣትና ጉዳት ያሳሳው ቼልሲ በርከት ያሉ ተጫዋቾቹ በሊቨርፑል ጨዋታ ጉዳት አጋጥሟቸው እንደነበረ ይታወቃል። ሪስ ጄምስ በዚሁ አያይዞ ካነሳቸው ነጥቦች አንደኛው ስለ ሞይሰስ ካይሴዶ ነው። በጣም አስደናቂ ብዙ ያልተዘመረለት ተጫዋች ብሎታል ሪስ ጄምስ። በሊቨርፑል ጨዋታ ላይ ያስቆጠረው ግብ ደግሞ የሱን ኳሊቲ በደንብ የሚያሳየን ነው። እኔ በእርግጠኝነት መናገር የምችለው አንድ ነገር ሰዎች ስለሱ ብዙ ያወቁ አይመስለኝም፣ ግን እሱ ሌላ ደረጃ ላይ ያለ ተጫዋች ብሎታል። ከዚህ ጋር በተያያዘ የቀድሞ ተጫዋች ጋሪ ኔቭል እሱ በአማካኝ ስፍራ ላይ ከሚገኙ የፕሪሚየር ሊግ ምርጥ ተጫዋቾች በዚህ ሰዓት ካሉት ውስጥ ምርጥ ተጫዋች አንደኛው ነው ብሏል። ዴክላን ራይስ ሌላ ምርጥ ተጫዋች ነው ያለው ጋሪ ኔቭል ለእኔ አሁን ሞይሰስ ካይሴዶ ሌላ ደረጃ ላይ ነው የሚገኘው ብሏል። እናም በቡድን ውስጥ ቁልፍ ተጫዋች ሆኖ ይቀጥላል፣ በፕሪሚየር ሊጉም በዛው ልክ ቁልፍ ነው ብለው ወድሶታል። ሞይሰስ ካይሴዶ ደግሞ ስለ አማካዩ ኤስታቪዮ ሐሳቡን ያጋራል። በሜዳ ላይ ሰዎች እሱን አሁን እየተመለከቱ ይገኛሉ። እኛ ደግሞ ከልምምድ ቦታ ጀምሮ በዚህ ተጫዋች ብቃት በጣም እየተደነቀን ነው ብሏል። ብራዚላዊ ተጫዋች በፕሪሚየር ሊግ ውስጥ አሁን ራሱን በደንብ እያሳየ ይገኛል። በቡድን ውስጥም ተጽዕኖ ፈጣሪነቱ ቀጥሏል ብሏል ሞይሰስ ካይሴዶ። በዚህም እንደ ቡድን በጣም ደስተኛ ነን ብሏል። ገና ልጅ ነው፣ ገና ብዙ ነገር ይቀረዋል። ፕሪሚየር ሊጉን ገና ብዙ አልተላመደም፣ ግን ፕሪሚየር ሊጉን ከዚህ በላይ እየተላመደ ከመጣ በኋላ በፕሪሚየር ሊግ ዋንጫ ቼልሲ ሲያነሳ የዚህ ተጫዋችን ሚና በትልቁ ታዩታላችሁ ብሏል። ይህን ተጫዋች ማቆም የሚችልም የለም፣ ቀስ በቀስ ፕሪሚየር ሊጉን ግን መላመድ ይጠበቅበታል ብሏል። የኮል ፓልመር ጉዳት ብዙ ድል የሰጠው ይመስላል ለዚህም ተጫዋች። ትላንት ስትራስቡርግ 5 ግቦችን አስቆጥሮ አንገርስን ባሸነፈበት ጨዋታ ላይ የመጀመሪያ ጨዋታውን ማድረግ ችሏል። ቼልሲ ንብረት ሆኖ ግን በውሰት ለስትራስቡርግ የሚጫወተው ኤንሴሶ በነገራችን ላይ 2026 ላይ ቼልሲን በይፋ እንደሚቀላቀል ይታወቃል። ከቼልሲ ጋር በተያያዘ በዚህ ሳምንት አንድ ስቴዲየም መልማዮቻቸው ታደመው ነበረ። ይህም የበርነማውዝ ጨዋታ ነው። በነገራችን ላይ ቼልሲዎችም ይህንን ተጫዋች ማለትም አንቶኒ ሲሜኒዮን ወደ ቡድኑ ለማምጣት ፍላጎት ካላቸው ክለቦች ውስጥ ይጠቀሳልና በዚህ ሳምንት የበርነማውዝን ጨዋታ ታደመዋል። ኢንተርናሽናል ብሬክ መጥቷል። ቼልሲን ከኢንተርናሽናል ብሬክ በኋላ በኖቲንግሃም ፎረስት ጋር የፕሪሚየር ሊግ ጨዋታ፣ አያክስ ጋር የአውሮፓ ሻምፒዮንስ ሊግ፣ ሰንደርላንድ፣ ወልቭስ፣ ቶትናም የፕሪሚየር ሊግ ካራባግ እያለ የሚቀጥሉ ጨዋታዎች ይኖሩታል ማለት ነው። ከሞላ ጎደል መለስ ያሉ ጨዋታዎች የሚጠብቁትም ክለብ ነው ከኢንተርናሽናል ብሬክ በኋላ። ቼልሲ ግን ቢያንስ የቼልሲ ደጋፊዎች ለሚቀጥሉት 12 ቀናት ክለባችሁ ጨዋታ አያረግም፣ ግን የክለባችሁ ተጫዋቾች በአውሮፓ ዙሪያና በመላው ዓለም ሀገር እየወከሉ ይጫወታሉ። እኛም ተከታትለን መረጃዎችን እናመጣለን። ከአውሮፓ በትልቅ ደረጃ የሚጠቀሱ በተለይም የአምናዎቹ ሻምፒዮኖች ባርሴሎና፣ ሊቨርፑል በዚህ ሳምንት ሽንፈት ያስተናገዱበት ሌላ ሀያል ክለብስ ደረጃ እንደ ቦሩሲያ ዶርትመንድ በጀርመን ቡንደስሊጋ ነጥብ የጣሉበት ነበረ። ስለዚህ ለኢንተርናሽናል ብሬክ እነኚህ ትልልቅ ቡድኖች ራሳቸውን አድሰው የሚመጡበት ሌላ የረፍት ጊዜ ያላቸው። ተራው የሊቨርፑል ስለሆነ ሊቨርፑል ላይ ትኩረት እናደርግ። በነገራችን ላይ ሊቨርፑል ለመጨረሻ ጊዜ እንግሊዝ ፕሪሚየር ሊግ ደረጃ ሰንጠረዥን ሳይመራ ሳምንቱን ያጠናቀቀበት ጊዜ ልክ ባለፈው ዓመት በዚህ ወር ላይ ነበረም። ከዛ ውጪ ከፕሪሚየር ሊግ አናት ላይ ወርዶ ያቀም ነበረም። ስለዚህ ከአንድ ዓመት በኋላ ከፕሪሚየር ሊግ አናት ላይ ወርዷል። ግን ከኢንተርናሽናል ብሬክ በኋላ የዛሬ ዓመት ልክ በዚህ ሰዓት ሲመለስ ግን
መሪነቱን ተረክቦ የቀጠለበትና በዛው አመቱን ያጠናቀቀበት ነበር ከአንድ አመት በኋላ ነው ማለት ነው ሊቨርፑል መሪነቱን ያስረከበው ከዚህ ጋር በተያያዘ ማማርዳሽቪሊ በማህበራዊ ትስስር ገጹ ላይ በዚህ ሳምንት የተመዘገበው ውጤት ፍጹም እኛን የሚገልጽ አይደለም ግን እያንዳንዱ ሽንፈት ልምድም ማግኛ ጭምር ነው በጊዜ መሆናቸው ደግሞ ራሳችንን በጊዜ እንድናሻሽል ያደርጋል ብሏል የልጅነት ህልሙ በሆነው ሊቨርፑል ውስጥ ለመጀመሪያ ጊዜ ጨዋታ ማድረጉ አስደስቶታል ተጫዋቹ በዚህ ሳምንት በነበረ ጨዋታ ላይ ቡድኑ ቢሸነፍም በአሊሰን ቤከር ጉዳት ምክንያት ጨዋታ እንዳረገ ይታወቃል ምናልባት ብዙ ትችት እየደረሰ ነው ፍሎሪያን ቬርዝ ላይ በብዙ ጨዋታ ምንም የግብ አስተዋጽኦ የለውም በሚል በነገራችን ላይ ፍሎሪያን ቬርዝ ግብ አስተዋጽኦ አያበርክት እንጂ አሁንም ቢሆን በፕሪሚየር ሊጉ ሲደመር በአውሮፓ ዙሪያ በሁሉም ጨዋታዎች በፕሪሚየር ሊግ ከሚገኙ ተጫዋቾች ውስጥ ከፍተኛ የግብ ዕድልን በመፍጠር አሁንም ከአናት የሚገኝ ተጫዋች ነው ግን እነኚህን የፈጠራቸውን ዕድሎች ኳስና መረብን የሚያገናኝለት ተጫዋች በሊቨርፑል ሊያገኝ አልቻለም በዚህ ምክንያት የፍሎሪያን ቬርዝ እየተፈጠሩ ያሉ ዕድሎች አሁንም ወደ ግብነት አለመቆጠር ተጫዋቹን በቁጥራዊ መረጃ ደረጃ በግብ አስተዋጽኦ ላይ ስሙን እንዳናገኝ ያደርጋል በጅማሮ ደረጃ ግን በፕሪሚየር ሊጉ ለሁሉም ፈታኝ ነው በእርግጥ የተወሰኑ ተጫዋቾችንም አንስተናል እነ ጄምስ ባዮን ጊተንስ እነ ማቲያስ ኩንሃነ ጨምሮ በርካታ ዝርዝሮችን መጥቀስ እንችላለን በፕሪሚየር ሊጉ አሁንም ለመላመድ በተወሰነ መንገድ በአዲሶቹ ቡድኖቻቸው ደግሞ ግብ አስተዋጽኦ ለማበርከት የተቸገሩ ግን ፍሎሪያን ቬርዝን በተመሳይ በርካታ የግብ ዕድሎችን እየፈጠረ ግን ግብ ሊቆጠርለት አልቻለም ጄሚ ካራገር በሁሉም መስፈርት ስላሉ አማካዮች እያወራነ ከሆነ ይላል ትላንት ከጋሪ ኔቨል ጋር ሲከራከር ማለት ነው ዴክላን ራይስ ሞይሰስ ካይሴዶን ይበልጠዋል ራይስ በኳስ ክህሎት ከሞይሰስ የተሻለ ጥራት አለው ጥሩ ዲስትሮየር ነው ይላል ሞይሰስ ካይሴዶን ግን በኳስ ጥራት ደረጃ ካየን ያርሰናሉ ዴክላን ራይስ የተሻለ ነው ብሏል ያው ጄሚ ካራገር ደግሞ ሞይሰስ ካይሴዶ ነው በፕሪሚየር ሊጉ ጥራት ያለው አማካኝ ይላል ምናልባት ይህ ለደጋፊዎች መከራከሪያ ሊሆን አይችልም ምክንያቱም ሁሉም የራሱን ተጫዋች ነው የሚመርጠው ግን በዚህ ሰዓት የፕሪሚየር ሊጉ ጥንቅቅ ያለ አማካይ ማን ነው በሁሉም ረገድ የናንተ ልታርሱን ትችላላችሁ ለጄሚ ካራገር የአርሰናሉ ዴክላን ራይስ ለጋሪ ኔቨል የቼልሲው ሞይሰስ ካይሴዶ ሲሉ ሐሳባቸውን አጋርተዋል ዴክላን ራይስ ላይ እንቆይና ከሰሞኑ የወገብ ጉዳት አስተናግዶ ተቀይሮ ወጥቶ ነበር በዚህ ሳምንት ድል ባደረጉበት የዌስት ሃም ዩናይትድ ጨዋታ እስከዚህ ሰዓት ድረስ ይህን መረጃ ለእናንተ እስከቀረብን ሰዓት ድረስ አፕዴት የሆነ ነገር የለም ከእንግሊዝ ብሔራዊ ቡድን ይቅር ይሂድ የሚለውንም ጉዳይ እጃችን ላይ እንደደረሰ መረጃውን እንነግራችኋለን ቡካዮ ሳካ ከረፍት በኋላ ስንመለስ በፕሪሚየር ሊጉ ያለ ጥርጥር መወዳደራችን ለመቀጠር በጥሩ መንፈስና በጥሩ አቋም ይሆናል የፕሪሚየር ሊጉ መሪነን እናስቀጥለዋለን ብለዋል ቡካዮ ሳካ አንድ ጥያቄ ቀርቦለት ነበር በሰሞኑ የፍጹም ቅጣት ምቷን ማን ይምታት በሚለው ጉዳይ ላይ እንደሚታወቀው ማይክል አርቴታ ቪክተር ዮኬሬሽ የቡድኑ ዋና መቺ ነው ብለው ነበር ግን በሳምንቱ ሳካ ነው የመታው ያው መቶኛ የግብ አስተዋጽኦ ላይ ለመድረስ ነው በ200ኛ ጨዋታው ኳሷን 3 ፍጹም ቅጣት ምቱን መምታት ስለፈለኩ ነበር በሰዓቱ ያነበር ሐሳቤ ለአሁኑ ከቪክተር ዮኬሬሽ ጋር ምን ተነጋገራችሁ የሚለውን ነገር ለኛ ተውት ሲል ተደምጧል በርካቶች ፈቅዶለታል በርካቶች የለም ተጨቃጭቀውበታል ሲሉ ነበር ሳካ በጉዳዩ ላይ ሲጠየቅ ግን የለም ለኛ ተውት ብሏል በአርሰናል በኩል የቡካዮ ሳካን ኮንትራት ለማራዘም የሚደረገው ድርድር ወደ መጨረሻው ምዕራፍ ደርሷል በኢንተርናሽናል ብሬኩ ላይ አንድ ነገር እንሰማበታለን ተብሏል ዩሊያን ቲምበር ሌላኛው ነው በነገራችን ላይ አንድሪያ ቤርታ አርሰናል ከመጣ በኋላ አምስተኛውና ስድስተኛው ተጫዋች ይሆናሉ ማለት ነው ቲምበር እና ሳካ ኮንትራት ሲያድሱ ከዚህ ጋር በተያያዘ አርሰናሎች አንድ ተጫዋችን በመለማዮቻቸውን በኩል እያዩ ነው የአርሰናል መለማዮች በዩቬንቱስና በኤስ ሚላን ጨዋታ ትላንት አድመው ነበረ ምክንያታቸው ደግሞ በዩቬንቱስ ያለውን ኬነን ያልዲዝን ለመከታተል ነው ተብሏል በእርግጥ አርሰናል ብቻ አይደለም በርከት ያሉ የአውሮፓ ክለቦች የዚህን ተጫዋች እንቅስቃሴና ሁናቴ እየተመለከቱት ይገኛሉ ትላንትና የአርሰናል መለማዮች እያዩ ነው አርሰናል ተጫዋች ኮንትራት እያራዘመ ነው የዝውውር መስኮቱ ዝግ ስለሆነ ግን ደግሞ በዛው ልክ በስካውቶቻቸው በኩል ተጫዋቾችን ለክረምትና ለጥር እየመለመሉ ነው አርሰናል በዚህ ሲዝን በሊጉ አንደኛ ደረጃ ላይ ሆኖ ወደ ኢንተርናሽናል ብሬክ ስናመራ ብዙ ጎል ያስቆጠረ ቡድን በመሆን 14 ትንሽ ጎል የተቆጠረበት ቡድን በመሆን 3 ብዙ ነጥብ በመያዝ 16 ነጥቦችን ከሰበሰበ በኋላ ነው በሊጉ ከኢንተርናሽናል ብሬክ በኋላ ለአርሰናል የቀለሉ ተብለው በወረቀት ደረጃ ደጋፊዎች ግን የለም ቀላል ሳይሆኑ እንደውም ከበድ ያሉ ጨዋታዎች ያሏቸው በወረቀት ደረጃ ግን ካየናቸው ቀለል የሚሉ ፉልሃምን ከሜዳ ውጪ
ፓላስን ኤምሬትስ ላይ፣ በርሊን ከሜዳ ውጪ፣ ሰንደርላንድን ከሜዳ ውጪ፣ ቶትናምን በሜዳው ቀጣይ 5 የፕሪሚየር ሊግ ጨዋታ ናቸው። በእርግጥ ካስታወሳችሁ በሊቨርፑል በኩል ቀጣይ ጨዋታ ከባድ ናቸውና አርሰናል መሪነቱን ይረከባል እንደተባለው መሪነቱን ተረክቧል። አርሰናል አሁን በእነኚህ ጨዋታ ያጠናክረዋል ወይንስ ሊቨርፑል በከባድ ሳምንታት ውስጥም የተነጠቀውን ደረጃ ያስመልሳል የሚለው ከኢንተርናሽናል ብሬክ በኋላ የሚታይ ይሆናል። ግን ኢንተርናሽናል ብሬኩ በራሱ በጣም ወሳኝነት አለው። ምክንያቱም በኢንተርናሽናል ብሬኩ ቡድኖች ምን ያህል ቁልፍ ተጫዋቾቻቸውን ያለ ጉዳት መለሱ የሚለው በራሱ ወሳኝነት ስለሚኖረው ትችት ካስቸገረ ዩናይትድን ማሰልጠን የለብህም ይላል ጋሪ ኔቨል። የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ከውጭ የሚሰጡ ትችቶች ተጫዋቾች ላይ ተጽዕኖ እንዳሳደረ ሲናገሩ ነበር። አሰልጣኙ ትችቶች ተጫዋቾች አስተሳሰብ ላይ ተጽዕኖ ማሳደሩን የቡድኑ ዋና ችግር ብለውታል። ትላንት ምሽት አድርሰናቸዋል። በተለይም ሲስተሙ እየሰራ አይደለም፣ 3-4-3 ለዩናይትድ አይሆንም፣ የሩበን አሞሪም ፍልስፍና ቡድኑን ጎድቶታል የሚሉ ማህበራዊ ሚዲያ ላይ በጋዜጠኞች በስፖርቱ ዓለም ሲወራ ይሄንን የተቀበሉ ተጫዋቾች ቡድኑ ላይ ጥሩ እየሰሩ አይደለም ማለታቸው ይታወቃል። ሩበን አሞሪም ለዚህ ነው ምላሽ የሰጠው ጋሪ ኔቨል። ስለ አሰልጣኙ ቅሬታ የጠየቀው የቀድሞ የዩናይትድ ታሪካዊ ተጫዋች ጋሪ ኔቨል ግን በዚህ ሐሳብ አልስማማም ብሏል። ጋሪ ኔቨል ሲናገርም ትችቶች በአስተሳሰቡ ውስጥ ተጽዕኖ ካሳደሩ ቀላል ነው፣ ማንቸስተር ዩናይትድን ማሰልጠን የለብህም፣ ለማንቸስተር ዩናይትድም መጫወት የለብህም ብሏል። እንዳጠቃላይ ግን እሱ ሩበን አሞሪምን ወርፏል። የዩናይትድ የሰሞኑ ውጤት ለዩናይትድ እፎይታን በሚዲያው ዘንድ ይሰጣል ቢባልም ሌጀንዱ ግን ዩናይትድን ከመተቸት አሁንም ወደኋላ አላለም። ካርሎስ ባሌባ የክረምት የዩናይትድ አጀንዳ ነበረ፣ ትልቅ ገንዘብ ይወጣበታል ተብሎ ነበረ። ግን ተጫዋቹን በብራይተን ቤት በጣም ደካማ የሚባል ጊዜን እያሳለፈ ይገኛል። በነገራችን ላይ 90 ደቂቃ የተጫወተው እስካሁን በሀገሩ ካሜሮን ከኬፕ ቨርዴ ባረጉት ጨዋታ ላይ ነው። ከዛ ውጭ ግን ተጫዋቹ በሌሎች ጨዋታዎች ላይ የቢጫ ካርድ ሰለባ ሲሆን እየተመለከትነው ነው። ከዛ ውጭ ደግሞ የሚሰጠው ሬቲንግ በራሱ ከ6 በላይ የተሰጠው ኦክስፎርድ ዩናይትድን በካራባው ካፕ ሲገጥሙ ብቻ ነው። ከዛ ውጭ ከ6 በላይ ሬቲንግ አልተሰጠውም። ተጫዋቹ ምናልባትም የዩናይትድ ነገር አሁንም ከልቡ ይወጣ አይመስልም። ዩናይትድ በእርግጥ ካርሎስ ባሌባን ብቻ አይደለም አዳም ዋርተንንም በዝርዝር ውስጥ ይዟል። ማንቸስተር ዩናይትድ በዚህ ጉዳይ ላይ እቅድ ቀይሮ ወደ አዳም ዋርተን ይዞራል ወይንስ በባሌባ ይጻናል የሚለው ባይታወቅም ሁለቱም ግን አሁንም የእቅድ አካል ናቸው። የጣሊያኑ ክለብ ናፖሊ በራስመስ ሆይሉንድ ብቃት ደስተኛ ናቸው ተብሏል። ንብረትነቱ የዩናይትድ ነው፣ በውሰት ነው ለናፖሊ እየተጫወተ የሚገኘው። ናፖሊዎች ተጫዋቹን የረጅም ጊዜ እቅድ አካላቸው አድርገው እየተመለከቱት ነው። 50 ሚሊዮን ዩሮ ደግሞ ዝውውሩ የሚያልቅበት ነው። የጣሊያኑ ክለብ ሙሉ በሙሉ በሆይሉንድ ብቃት ደስተኛ ናቸው። በናፖሊ ቤት ተጫዋቹ በተለይም በሮሜሎ ሉካኮ ጉዳት ምክንያት ነበረ ኔፕልስ የደረሰው። አሁን በጣም አስደናቂ ብቃቱን አሳይቷል። ተጫዋቹም በዛው በቋሚነት የመፈረም ፍላጎት ይኖራል እየተባለ ነው። በማንቸስተር ዩናይትድ በኩል እስካሁን የተወሰነ የመጨረሻ ውሳኔ የለም። ግን ቤንያሚን ሼሽኮ መምጣቱን ተከትሎ በማንቸስተር ዩናይትድ በኩል ተጫዋቹን በቋሚነት የመሸጥ ፍላጎታቸው እንደነበር ይታወቃልና ናፖሊያውን በጣም ደስተኛ ናቸው ተብሏል። በሌላ በኩል ማርከስ ራሽፈርድም አሁን በባርሴሎና ቤት እያደረገ የሚገኘው እንቅስቃሴ ለቋሚ ኮንትራት የሚያበቃ ብሎታል ፋብሪዚዮ ሮማኖ። እስከዚህ ሰዓት ድረስ ምንም አይነት ውይይት ድርድር የተደረገ ባይሆንም በአንቀጻቸው መሰረት ግን በአመቱ መጨረሻ ቋሚ ማድረግ ይችላል ባርሴሎና። ተጫዋቹ አሁን በባህሪ ደረጃ መሻሻሉ፣ በልምምር ላይ የሚያሳየው ተነሳሽነት፣ በተጨማሪም ለባርሴሎና ለመጫወት ካለው ፍላጎት አንጻር ራሱን በየዕለቱ ማሻሻሉና በሜዳም ላይ ያንን ማሳየቱ በቡድኑ እንዲቀጥል እድል ሊሰጠው ይችላል እየተባለ ነው። በነገራችን ላይ ማርከስ ራሽፎርድ በሴቪያ በበርከት ያሉ ግቦች ባርሴሎና በዚህ ሳምንት ሲሸነፍ ብቸኛ ግብ አስቆጣሪ እንደነበር ይታወቃል። ሜን ስፖርት ለዩናይትድ ደጋፊዎች ከሰሞኑ ብዙ ጥያቄ ሲነሳበት በነበረው የሌሳንድሮ ማርቲኔዝ ጉዳይ ላይ አሁንም ቢሆን 100% ለጨዋታ ዝግጁ የሚሆንበት ቀን አልተረጋገጠም ብሏል። ማርቲኔዝ ወደ ልምምድ ተመልሷል፣ በግሉ ነው ግን ዋናው ቡድን ጋር ልምምዶችን እስከዚህ ሰዓት ድረስ አልሰራም። ስለዚህ የሩበን አሞሪም ጋዜጣዊ መግለጫ መከታተል ይኖርብናል። ግን ተጫዋቹ ከኢንተርናሽናል ብሬክ በኋላም በቅርቡ ይመለሳል ተብሎ ነው መረጃዎች እየወጡ የሚገኙት። እየተከታተል ነው እንገኛለን። ዩናይትዳውያን በማንቸስተር ዩናይትድ በኩል ፖርቱጋላዊ አሰልጣኝ ሩበን አሞሪም ለማሰናበት ምንም አይነት እቅድ ተይዞ እንዳልነበረ ፋብሪዚዮ ሮማኖ ይናገራል። ማንቸስተር ዩናይትዶች ከሰንደርላንድ አቻቸው ጋር ጨዋታውን በዛ አይነት መንገድ ባያጠናቅቁም እንኳን ሩበን አሞሪም ይቀጥሉ ነበር። ስለዚህ ድሉ ያመጣው
ምክንያት አይደለም ብሏል። ነገር ግን ምናልባት በሰንደርላንዱ ጨዋታ ዩናይትድ በጣም የሰፊ የግብ ልዩነት ተሸንፎ ቢሆን ኖሮ ግን ይህ ድል የመምጣት ነገር ሊኖረው ይችላል። ግን በጨዋታ ስለተሸነፈ ብቻ እሱን ያሰናብቱታል ተብሎም አይጠበቅም ነበር። ምናልባት ድሉ ያቆየው ሩበን አሞሪም ነበር ተብሎ አይታሰብም። በዩናይትድ አሁንም ቢሆን ቢያንስ እስከ 2026 ሩበን አሞሪም በዩናይትድ የመቀጠላቸው ነገር አስቀድሞም የተረጋገጠ አሁንም የተጠበቀ ብሎታል። ፕሪሚየር ሊጉ ከተጠናቀቀ በኋላ በዚህ ሳምንት 7ኛ ሳምንት ማለት ነው መሪነቱን አርሰናል በ16 ነጥብ ይመራል። ሊቨርፑል በ15 ይከተላል። ቶትናም ሆትስፐርስ በ14 ነጥብ 3ኛ፣ በርነሞዝ በ14 ነጥብ 4ኛ፣ ማንቸስተር ሲቲ በ13 ነጥብ 5ኛ፣ ክሪስታል ፓላስ በ12 ነጥብ 6ኛ፣ ቼልሲ በ11 ነጥብ 7ኛ ደርሷል። ምናልባት በቢግ 6 ደረጃ ዩናይትድ ከ10 ነጥቦች መሰብሰብ በኋላ 10ኛ ደረጃ ነው የሚገኘው። ኒውካስል 11ኛ ነው የሚገኘው እና አስቶን ቪላ 13ኛ ደረጃ ላይ ተቀምጠዋል። ወራጅ ቀጠና ውስጥ በርንሌ በ4 ነጥብ፣ ዌስትሃም በ4 ነጥብ፣ ወልቨርሃምፕተን በ2 ነጥብ ከ18ኛ እስከ 20ኛ ያለውን ደረጃ ይዟል። ኤርሊንግ ብሩት ሃላንድ በ9 ግቦች ከ7 ጨዋታ በኋላ ይመራል። አንቶን ሲሚዮን በ6 ግቦች ሁለተኛ፣ ኢጎር ቲያጎ እንዲሁም አንቶኒ በ4 ግቦች 3ኛ ደረጃ ላይ ተቀምጧል። ቪክተር ዮኬሬሽ ከአርሰናል 3 ግቦች አሉት። ፕሪሚየር ሊጉም በእንደዚህ አይነት መልኩ ነው የተጠናቀቀው። ውድ ቤተሰቦቻችን ሳምንታችሁ እንዴት አለፈ ብለን ጀምረን የሳምንቱ ዳሰሳችን ይህን ይመስል ነበር። ከጥቂት ደቂቆች በኋላ ተጨማሪ መረጃዎችን ይዘን እንምጣበት። የአሁኑን አበቃን። መልካም ሰኞ ይሁንላችሁ ብለናል። ሰናይ ቀን